ምናሴ ለሰላም እንዳመመው ይነግራታል። ቆይ ምን ሆነ ነው አንተ ያመመ ነው እንዴት ትለዋለች። እሱም አይ ብዙም አይደለም ትንሽ ነው ራሴን ያዝ ያደረገኝ ስነሳ አመመኝ ይላታል። እንዴ ግን ደግሞ ለማየ እንዳትነግሪያት እማዬ አሁን ላይ ደስታ ላይ ናት ይላል። የሀሴትን ነገር ስለሰማች እናታቸው በጣም ደስታ ላይ ነች እና ሀሴት ልጇ ነገ ልትመጣ ስለሆነ አዳሩን እንዴት ነው የሚነጋልኝ እያለች ነው። እናም እንዴ አንተ ልጅ ያማ እንዴ እነግራታለሁ ትለዋለች። አይ ባይሆን ለሀና ደውይና ንገሪያትኝ ይላታል። ሴም ሀናን ጥሪያትና የሆነ ነገር ታደርግልኝ ሲላትኝ ሀና ምን የተለየ ነገር ታደርግላለች? ይልቁንስ እማዬ ልጥራትና እማዬ ታደርግልህ ትለዋለች። ናሴም ብስጭት ይልና ሰላምዬ ቆይ ግን ለምንድን ነው የምልሽን የማትረጅኝ ይላታል። እናም እሺ በቃ ካልክ እደውላታለሁ ለሀና ትላለች። ሰላምዬ ስለተረዳሽኝ አመሰግናለሁ። ስልኳን ታነሳለች። ሰላም የሀናን ስልክ ትደውላለች። ሀናም ስልኩን ታነሳለች። እናም ስልኩ ተደውሎ ሲነገራት ደንግጣ እሺ በቃ መጣው ትላለች። እናም አሲርንም ፈልግሃለሁ እና የሆነ ቦታ እንገናኝ ብለዋለች። ሀናም ወደ እሱ ትሄዳለች እና አሲርን ታገኘዋለች። አሲርን ሰላም ትለውና ይቅርታ በጠዋቱ አስቸገሩ አይደለ ብለዋለች ማለት ነው። እሱም ምንም ችግር የለውም ይላታል። ግን ሀንዬ በሰላም ነው ይላታል። አይ ያው እንደተለመደው አባዬ ጋር እንድትሄድ ብዬ ነው ትላለች። ምክንያቱም አባቷ ዛሬ ለየት ያለ ጸባይ አምጥተዋል። እናም ምንድን ነው አሟቸዋል ከሌላ ጊዜው የተለየ እና ግዴታ ስራዋ ስለሆነ ግዴታ አባቷን ጥላ መሄድ አለባት። እናም ደግሞ ጆሮን ደውላ እንድትመጣ ትለዋለች። እና ታዲያ ለዚህ ለምን በስልክ አይሆንም እንዴ? እኔ እኮ ላገኘ ስትይኝ ሌላ ነገር መስሎ ነበር ይላታል። እና ጆሮ ሀናን ይፈልጋታል፣ ግን ደግሞ እንደሚያፈቅራት መናገርም ሆነ ይህን ነገር ሊገልጽ ከብዶታል። ምክንያቱም አንደኛ ነገር እህትነቷን ማጣት አይፈልግም፣ እምቢ ብትለኝስ ቢያርቁኝስ ብሎ፣ ሁለተኛ ነገር ደግሞ መጀመሪያው ስለሆነ እንደዚህ አይነት ነገር ጥያቄ ጠይቆ ስለማያውቅ ግራ ተጋብተዋል። እናም እሷ ባወራችው ቁጥር መበርገጉን አልተወም። እንዲህ ምን ነው ቆይ በጣም አስቸገርኩ እንዴ አሲር ትለዋለች። አይ እንደዛ ማለት ሳይሆን ፋዘር ጋር ለመሄድ አዛዥ ያስፈልገኝም ብዬ ነው ለዛ ነው ይላታል። ቢሆንም አስር እኔ ደውዬ እና ያልኩህ አደራ ብዬ ልልህ ነው አባዬን አደራ ትለዋለች። ቆይ ሀና ምንድነው የተለየ ነገር አለ እንዴ ከሌላ ጊዜው ይላታል። አይ አባዬ ይኸውልህ በጣም እየባሰበት ነው ህመሙን ችሎት ነው እንጂ በጣም አሞታል። እኔም ደግሞ ምንም አለማድረጌ በጣም እያስጨነቀኝ ነው ትላለች። ሀና እንግዲህ አባቷን ለማሳከም ነበር የመጣችው። ነገር ግን ሁሉም ነገር አልሆነላትም። ሀና የተጠየቀችው ብር ከአቅሟ በላይ ስለሆነ ይህንን ደግሞ ችላ ማሳከም አልቻለችም። ስለዚህ ዝም ብላ እየሰራች ስራዋን ዝም ብለው እየኖሩ ነው እና ይሄንን አለማድረጓ በጣም ተሰማትና ታለቅሳለች። እና ስለ አባትሽ ብዙም መጨነቅ አያስፈልግም፣ በቃ ይዞሽ ሁላችንም የቻልነውን እናደርጋለን ይላታል። ይኸውልህ አንተ እኮ ስታስብ አይድረስ ነው ደግሞ ሌላ ጣጣ ውስጥ ግባ አሉህ ትለዋለች። ይህ ማለት እንግዲህ ከዚህም በፊት አባቱ ያሳሰረው ብር በመጠየቅ ነበር። ይህም ብር ደግሞ የጠየቀው ለራሱ ሳይሆን የሀናን አባት ለማሳከም ነበረ። እናም በዚያ የተነሳ ብዙ ጊዜ ከእንጀራ አባቱ ጋር ሲጣላ እናም አስይዞትም በፖሊስ አሳስሮትም ነበረ። እንደታሰረም ደግሞ ሀና ለአባቷ ብላ ያስቀመጠችውን 50 ሺህ ብር አውጥታ ነው ያስፈታችው። ስለዚህ ይህን ነገር ደግሞ ለማድረግ ወደኋላ ስለማይል ሌላ ችግር ውስጥ እንዳገባ ብላ ታስጠነቅቀዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ምናሴ ታሟል በጣም ማለት ነው። እንግዲህ እህታቸው እንደተገኘችና እንዲሁም ደግሞ ይህን ነገር መቀበል እንዳቃታቸው ወይም ደግሞ ነቅቶ እስከሚያዩት ድረስ በጣም እንደቸኮሉና እንቅልፍ እንዳልወሰዳቸው ነበር ያየ ነው። በተለይ ደግሞ ሰላም ከዚህም በፊት ያደረገቻትን እናቷም ያደረገቻትን ነገር እንዲሁም ሀሴት ጋር ምን እንደምታደርግላት ይህን ነገር እያስታወሰች ብቻዋን
እናም አሁን ሀሴት ከመጣች ደጋሚ እናቴ ትርቀኛለች፣ እናቴ ትጥላኛለች እያለች በሀሳብ ብዙ ጊዜ ታስባለች ማለት ነው። ሮም ይኸውልሽ ሀና የመጀመሪያ ጊዜ ስልክሽን የሰረቁሽ ቀን፣ ከዛ በሁለተኛ ቀን ልመልስልሽ የመጣው ጊዜና ከዛ ሁለተኛ ቀን ስታይኝ ስልክሽን የደበቅሽብኝ ቀን ያልኩሽ ትዝ አለሽ ይላታል። ምን ነበር ያልከኝ? ይኸውልሽ የአራዳ ልጅ እኮ ሁለት ጊዜ አይሳሳትም ብዬሻለሁ ይላታል። አዎ አስታወስኩኝ፣ እሱንማ እንዴት እረሳለሁ? እንዲሁም ካልሰረኩኝ እጄ ይንቀጠቀጣል ምናምን እያልክ ካስታወስክ ትለዋለች። አዎ ያኔማ እኮ አስታወስኩኝ ትለዋለች። እናም እሺ በቃ ለማንኛውም አታስቢ፣ ራሴን አደጋ ላይ አልጥልም ይላታል። በቃ አሁን እሺ ሂድ፣ በቃ አባዬ ጋ ሂደህ አባዬ ጋ ከጎን ሁን፣ ደግሞ ጥላው እንዳትሄድ እሺ አሲር አደራህን ትለዋለች። እና ደግሞ ሐኪም ቤትም ስላለው ፀሐይ ሞቅ ሲል አብራችሁ ሂዱ እሺ ትለዋለች። እሺ በቃ አንቺም ሰላማዊ ብሎ ቻው ይባባላሉ። እሷም ወደ ስራው ትሄዳለች፣ እሱም ደግሞ ወደ ቤት ይገባል። ይርም እንደዚህ አየና ወይኔ ታድዬ እውነት ይህን ያክል ካስታወሰችማ በቃ ትወደኛለች ማለት ነው ሀና እያለ በጣም ደስ ይለዋል። እኔ ምስኪን እሷም እንደኔ በፍቅሬ የተቃጠለች ነው። ውፍ ምን አባቴ ላድርግሽ እያለ አሲር ግራ ተጋብተዋል። እና ጂሮም ቆሞ በሀሳብ ስለ ሀና ማሰብ ጀመረ። እና ራሱን በራሱ እንዴ አንተ ጆሮ ንቃ ንቃ፣ መጀመሪያ ስለ ፍቅር ከማሰብህ መጀመሪያ እክክህን አራግፍ ብሎ ራሱን በራሱ ሰድብና ከዛም በኋላ ልክ ወደ ሀና ቤት ይሄዳል። ወይዘሮ ሜላት እና እንዲሁም ወይዘሮ ባዩሽ መኝታ ቤት ገብተው አንድ ላይ ቁጭ ብለዋል። እናም ወይዘሮ ሜላት ለባዩሽ ፒጃማ ልሰጣት ትነሳለች። እናም የባዩሽ ስልክ ይደወላል። ዛሬ አልመጣም ትላቸዋለች። ለምን ይሏታል ቤት ውስጥ ያሉ ሰዎች። ነገ ሜሉካ የሆነ ቦታ ስለሚሄድ ስለዚህ ዛሬ ማምጣት አልችልም እያለች መናገር ትጀምራለች። ወይዘሮ ባዩሽም ባለዋ ይቆጣታል። ለምንድን ነው ባዶ ቤት ጥለሽኝ የሄድሽው እያለ እና እሷን ብስጭት ስልና ምንድን ነው ቤት ውስጥ ያለውን ነገር እኮ እሺ አልሄድኩም፣ ስለዚህ ያለውን ነገር ሰርተ ብላ ትለዋለች። እንግዲህ እንደዚህ ካልክማ ወንድነትህ ራብክን የሚያስታግስትልህ ከሆነ እናያለን ትለዋለች። ይህ ማለት እንግዲህ እንዴት ወንድ ልጅ ጥለሽ ትይዣለሽ ስላላት ነው። ወይዘሮ ሜላትም ባዩሽ ይህ ባልሽ ደግሞ ምን እያለች ነው ትላታለች። እና እሷም ተይው እባክሽ ሰርተ ብላ እለዋለሁ፣ እሱ ደግሞ እኔ ወንድ አይደለሁም ወይ ይለኛል ትላታለች። አንድ ምግብ አይሰራም ያለው ማን ነው ትላለች። ተይው እባክሽ እሱን ሲገሸልጠው ገብቶ ይሰራል ትላለች። ቆይ አንቺ ግን አይበቃሽም እንዴ እንደዚህ ትላታለች። በቃ እንውጣ እንጂ ባዩሽዬ፣ ቆይ እስኪ የትኛውን ቀሚስ መልበስ እንዳለብኝ